ኬር ምነው ኬር እንወጣ ገባ የምትይው ባልሽ አለ መሰለኝ። እውነት ባልሽ ሳይቀርም ነው። የኦሮሞ ብሔርተኛና የአማራ ብሔርተኝነት እኮ እኩል ስላልሆነ ብዙ መከራከር አያስፈልግም። የአማራ ብሔርተኝነት ገና አዲስ የመጣ ብሔርተኝነት ነው፣ ማስተማር ነው። የኦሮሞ ብሔርተኝነት ደግሞ የኦሮሞ ልጅ ከወዱ ገና ከእናቱ ወድ ሲወጣ ብሔርተኝነትን ነው ይዞ የወጣው። ቤተሰቦቹ ሲያሳድጉት የኦሮሞ ማንነትን እያሳደጉት ነው ያደገው። እኛ ለራሱ እኮ ለወጠ እኛ እኮ ሌላ ሀገር ያደገ ቋንቋን የማንችለው ራሱ ዘራፍ ብለናል እኮ። ከባድ እኮ ነው፣ በጣም ከባድ። ለዛ እኮ ነው የምልሽ። እና የአማራ ብሔርተኝነት ገና አዲስ ስለሆነ ብዙ ነገር አልገባቸው። አብሯቸው ያደገ አይደለም ይመስለኛል። እና አብሯቸው ሲያድግ ጥሩ ነው፣ ገባሽ? ግን ይሄ በኢትዮጵያ እንትን ስላደጉ በአንድነት በሚለው ውስጥ ስላደጉ ከባድ ነው እንትኑ። ግን ግልጽና ግልጽ ጦርነት አለ። በቃ የሚያስጠላ ጦርነት ነው ያለው እዛ። መቼ እንደሚያበቃ እንግዲህ እግዚአብሔር ያውቀው። ግን አማራና ኦሮሞ መሽታ ተጣልቶ ነው። ያው የታሪክ እንትን አለ፣ አለመግባባት አለ። ያጸብ ማለት እኮ እሱ ነው። በታሪክ ብንግባባ ኖሮ በስራ ላይ አንድ ላይ ሆነሽ ታብሪ ነበር፣ ገባሽ? አሁን ችግር የሆነ እኮ እሱ ነው። በታሪክ አለመግባባታችን እኛ ጋር ያሉ እውነታዎች አለ፣ እነሱ የማይቀበሉት፣ እነሱም ደግሞ ውሸት ነው እኛ አይደለንም ይህንን ነገር መውሰድ የለብንም ብለው ደግሞ ዲፌንድ የሚያደርጉበት ነገር አለ። እዛ ጋር ከተግባባ በታሪክ ባሉት በሚግባቡበት ባይግባቡ እንኳን ቢስማሙ ለዛሬው ችግራቸው መፍትሄ ይሆንላቸዋል። መፍትሄው ታሪክ እንድንግባባ መሰለኝ አብይ አድዋ 00 ላይ ምኒልክን አንስቶት ያስወራው አይደል እንዴ? አላየሽም? ምኒልክ ሲያወራ ልጆቼ አንድ ሁኑ፣ ልጆቼ ቆሎፈጆቼ። እኔ ግን እያደረሰማው ነገር የለውም ማለት ነው። ታውቃለህ፣ እኔ ወጥቻለሁ ኬር ራሱ ዛሬ በምን እንደመጣና እዚህ ጋር ከዳኒ ጋር ልናወራ የፈለግነው ስለ መሩ ነበር እና እዚህ ጋር መጥቶ ራሱ 4 ሰዓት እዚህ ጋር ተቀምጬ 4 ሰዓት ነው ማውራቴ እየገረመኝ ነው ለራሴ። ጂጂ አሁንም ዞረሽ እዛ ልትገቢ ነው ራሷን እያልኳት ነው። ዩጎ አጌን ዚስ ወይ ዩጎ ባክ አጌን እያልኩ ከራሴ ጋር እያወራሁ ነው። ግን መረዳዳት ቢኖር እኔ ደስ ይለኛል፣ መግባባት። አሁን ለማንኛውም ጂጂ ኮኔ ማታ ላይ ፕሮግራም አለኝና የምን ፕሮግራም? አንደኛ እንትን አለን ትንተና የምንሰጥበት እንትን አለና አዞ የዚሁ የኛው ጉድ ነው። አዎ ያው የኛው ነውና ለሰናበትሽ የሚያጨርሰው እኔ ደክሞኛል። ስትፈልጉ እንደዚህ ጌም ሳይኖረኝ ሲቀር ጌም ካለኝ መተሽ አዳሪ ዱብ አድርጊ፣ ታብታብ አድርጊ፣ ታብታብ አድርጊ፣ ዱብ አድርጊ። የሰራሽበትን እንቁብ ክፈይ። ያ ካልሆነ ማውራት ትችላላችሁ ጊዜ ካለ። አሁን ጌሜን አስተታችሁ ነው እዚህ ጋር ከኬሪ ጋር ተጫወቱ። ኬሪ እኮ በጣም ጊፍተር አላት። እንዴ ይቀጠቅጡኛል እንጂ አግኝተውኝ ነው። በዚህም በዛም ይቀጠቅጡኛል። ሲጀምር አበባ አትጠይቅም እሷ። አንበሳ እስኪ 2 አንበሳ 3 አንበሳ ነው ትለው። እኛ ላይ ነው እጃቸው የማይፈታው ዘመዶች። ኬሪ መልስ ስጪ እንጂ ምንድን ነው? አንዱ በቀደም ከሆነች የኦሮሞ ልጅ ጋር እየተጫወትኩኝ በኦሮምኛ ምን ይላታል? ያ እቀጥቅጫት እንዲህ በያት ይላሉ። በኦሮምኛ እኮ ነው። ከዛ በውስጥ በኩል አንዳንድ እግዚአብሔር ይስጠው አንድ ኦሮሞ መጣና ጂጂ ልትዋረጂ ነው አለኝ። ምን እለዋለሁ? በኦሮምኛ ከታች አከሌ እየጻፈ ነው አለኝ። ራን ጥያት ነው የወጣሁት። ራ ሊቀጠቅጡኝ እሷ ደግሞ ልትበላኝ። በቃ ምን እንዳደረግኳት አላውቅም። እንዲህ አድርጊ እንደዚያ አድርጊ እንዴ! ረራን ሩጪ ጂጂ ሩጪ ወጣሁ ሩጪ ሊቀጠቅጡኝ። የማርያም ቀን ምንድን ነው ግን እኮ ስለኔ የምነግራችኋቸው ያልኪያ ህዋት ናት ብላችኋቸዋል። እሷ ናት የቀጠቀጠቻት። እኔ የተሳሳተማ ኢንፎርሜሽን ሳትሰጧቸውማ አትቀሩ። ተናገር እንጂ እሷ ማናት? እሷ ልጅቷ
አይ የሆነ ሰው መጥቶ ከኬሪ ጋር ጌም ተጫውቼ አላት። ስሜን አታጥፋ። እኔ ጌም አልጫወትም አውቀው ነው። እኔ ደግሞ አትችያትም ኬሪ ስፒድ ቻሌንጅ ራሱ በአንበሳ አስበዋል። እኔ አሁን ከኦሮሞ ጋራ ስጫወት ያ የራሴን ጊፍተሮች እና ኬን ካልጠራው በስተቀረ ተባብረው ነው የሚቀጠቅጡኝ፣ ዝም እየሳስባቸው ማለት ነው። እና ለራሴ ምን አረኳቸው እነዚህ ሰዎች ሲሆን ለእኔ ነው መስጠት ያለባቸው። ለካ ትዝ ሲለኝ እቺ የፈረደባት ወለጋ አብረን የምንቀጠቀጠው ለካ እኔ ትቻለሁ ብልም ምን ጠፍቷል። ትቻለሁ ተውኝ ብልም ማለት ነው። እንደ ወለጋ ከሆነ እኔ ከጎንሽ ነኝ። አንቺ አትሆኝ አመለጥኩላችኋለሁ። በቀደም ብራ ጠፋው አመለጥኩኝ። ግን ሊቀጠቅጡሽ ነው ሲሉኝ ሊቀጠቅጡሽ ነው ጂጂ ቅጣት ጠይቂያት እያሏት ነው እንዲያርግ እያሏት ነው ሲሉ ጊዜ አልኩና እሷ ደግሞ ጠላት ሆኜባት ነው መሰለኝ እንደዚህ አርግ እንጂ እንደዚህ ሆኜ እንዴ ምን ነው ሰላም ነው አልኳት። ተለወጠች በቃ እንደዛ ሲሏት እንደ 150 እንትን ትቀጣችኝ 150 በአናትሽ ተተከይ አለችኝ። የሌለ እኮ ነው ያሸነፈችኝ እኮ በ5 እና በ10 ሺህ ነው። እንዲያዩዋትና ለካ እዛ ይዞሽ እያልሽ ነው ብዬ ወደ ጃፊም አላደረስኳት። ከዛ በኋላ ከኦሮሞ ጋር ትጫወች አንቺ ሰኔ ከማን ጋር ልጫወት? እኔ ዘራ ጠይቅ እንግዲህ ማማቾቻችን ጋር ተጫወች። እኔ እኮ ጌምም በብሔር ሲደረግ እኮ ገርሞኛል። ግን ምን በብሔር አይደለም እንጂ እኔኑ ሊቀጠቅ በብሔርማ ቢሆን ጥሩ በቀጠቀጥኳትኝ። እኔ የሆነ ቦታ ሂጄ ራሷ እኮ ሊቀጠቅጡኝ እኮ ነው። አልገባም እንዲ ቡርቅ ኦሮሞች ሊቀጠቅጡኝ እኮ አልኩ። ግን አልገባም መሰለኝ። እኔ እንትን አላልኩኝም፣ ግን እኔ አላቅም እንደዚህ ሰው ራሳቸው ኦሮሞች ሊቀጠቅጡኝ በስር በኦሮምኛ ሲጽፉላት ሌሎች ኦሮሞች የኔ ልጆች አነበቡና ጂጂ ከዚች ጋር እንዳትወጪ እንዲ አትጫወቺ እንደዚህ እያሉ ነው አለ። ከዛ በሌላ እንትን ገብቻታለሁ ማት አሱስቱ ቴሚ ቢሻን ምናምን የሚለውን እኔም ሳነባ ቢሻን ሀቂ ነው ምናምን ነገር ምናምን ይለዋታል። ቀጠቀጡ ብዬ ራን አልኩኝ። ራን እዛ በቆመችበት ትቻት አብዳ ከዛ በኋላ ቤቴም አላስገባት ወራዳ ብዬ ማለት ነው። ውርደታ ጦርነት አረጉት እንደ ምን አረኳትኝ ብዬ ነው። ወይ ጉድ! አሁን ጌም ከባድ እየሆነ አሁን ትንሽ ረፍት አድርጊና ተጫወቺ በቃ ወደ በኋላ አረጫታለሁ። እንደምንም ብለን እኔ እና ኬሪ የሆነ ነገር ገዝተን እንበል። ብርቱካን ይዛችሁ ኬሪ ይዘና ኬሪ ምን ልኬት ነው የምታምጣው? ኬሪ አረ አንቺ አታውቂም ጂጂ እኮ ኬሪ እኮ በሳምንት ስንት እንደሚወርድ አንበሳ አታውቂም ኬሪ ጋር